ዛሬ በእንግሊዘኛ ሰዎችን ስለ ቀን ውሏቸው የተለያዩ ጥያቄዎችን የምንጠይቅ ሲሆን ትኩረታችን ዴይሊ ሩቲን ኦር ዴይሊ አክቲቪቲ ይሆናል ማለት ነው። በመሆኑም ከጧት ጀምራችሁ እስከ ማታ ድረስ ሰዎች የሚያደርጓቸው የሚያከናውኗቸውን የተለመዱ ድርጊቶችን መጠየቅ እንድትችሉ እናደርጋለን። ለንግግር ከሰዎች ጋር ለመግባባት በጣም ጠቃሚ ትምህርት ነው። በመሆኑም ዴይሊ ሩቲን ስንል ከጧት ጀምሮ እስከ ማታ በተደጋጋሚ ሁሌ ኮመን ሆነው የምናደርጋቸው ድርጊቶች አሉ። የመጀመሪያው ሞርኒንግ ሩቲን የምንለው አለን አይደለ? ጠዋት ላይ ከእንቅልፋችሁ ከመነሳታችሁ ጀምሮ ወደ ስራ ወደ ትምህርት ቤት እስከምትሄዱበት ያለው ታይም ሞርኒንግ ሩቲን እንለዋለን። ከጧት ከስንት እናስጀምረው? ከ6 AM ከጧት ከ12 ሰዓት እስከ 8 AM ያለውን ምን ማለት እንችላለን? ሞርኒንግ ሩቲን። በዚህ ኢንተርቫል ውስጥ የምናደርጋቸው ድርጊቶች በሞርኒንግ ሩቲን ብንይዛቸው፣ ቀጥሎስ አፍተርኑን ሩቲን፣ ቀን ምሳ ሰዓት፣ ምሳ ከመብላት ጀምሮ ካለው ይጀምራል ማለት ነው። በመሆኑም ከዛ ሰዓት ከ12 PM ቀን 6 ሰዓት ማለት ነው አይደለ? እስከ 5 PM ማድረግ ትችላላችሁ። 5 PM ከስራ የምትወጡበት ድረስ ወይም ደግሞ 6 PM ማድረግ ትችላላችሁ። ቀጥሎስ ኢቭኒንግ ሩቲን። ይሄ ደግሞ ከስራ ከወጣችሁ በኋላ ምናልባት ቤትም እስክትገቡ ድረስ ያለው ታይም። ስለዚህ እዚህ ጋር 5 ስላለን ከ5 PM ወይም ከ11 ሰዓት ጀምሮ እስከ ስንት እናደርገው? እስከ 9 PM ማታ 3 ሰዓት ድረስ። ከ9 PM በኋላ ወደ እንቅልፍ የምትሄዱበት አለ አይደለ? ናይት ሩቲን ልትሉ ትችላላችሁ። ናይት ምሽት። ስለዚህ ከ9 PM ጧት እንቅልፋችን እስከምንነሳባት እስከ 6 AM። ስለዚህ ሰዎችን ጧት ስንት ሰዓት ነው ከእንቅልፍ የምትነቃው ብላችሁ መጠየቅ ትፈልጋላችሁ። ጧት ቁርስ ላይ ምንድነው የምትበላው እያላችሁ የቀን ውሏቸውን መጠየቅ ብትፈልጉ በእንግሊዘኛ እንዴት መጠየቅ ትችላላችሁ? በጣም ጠቃሚ ትምህርት ነው። በመሆኑም በጣም በተደጋጋሚ ሰዎችን የምንጠይቃቸውን 10 የዴይሊ ሩቲን ጥያቄዎችን ነው አሁን የምናየው። ከመጀመሪያው እንጀምር። የመጀመሪያው ጥያቄ ሁላችንም ብዙ ጊዜ ሰዎችን የምንጠይቀው ጠዋት ስንት ሰዓት ላይ ነው የምትነቃው? ጠዋት ከእንቅልፍ ስንት ሰዓት ላይ ነው የምትነቃው? በእንግሊዘኛ እንዴት ነው ይሄንን መጠየቅ የምንችለው? በጣም ቀላል ነው። ስለዚህ ሁላችሁም ለራሳችሁ መሞከር ይጠበቅባችኋል። እዚህ ጋር የምሰራውን አብራችሁ ታያላችሁ ማለት ነው። ስለዚህ ምንድነው የምንለው? what time ማለት አለብን አይደለ? what time ከዛስ እዚህ ጋር እንዳትሳሳቱ do you see what time ብላችሁ ዱን ማምጣት ግዴታ ነው። what time do you wake up? ከዛ መቼ ነው? ጠዋት ላይ አይደለ? ስለዚህ ጋር ምን ማለት አለብን? in the morning። ስለዚህ ከዚህ በኋላ ሰዎችን ጠዋት ላይ ስንት ሰዓት ነው የምትነቃው ማለት ከፈለጋችሁ what time do you wake up in the morning ብላችሁ መጠየቅ ትችላላችሁ። ከዛ ባለፈ ደግሞ በሳምንት 7 ቀናት አሉ። ብዙ ጊዜ 5 ወይም ደግሞ 6 የሥራ ቀናት ናቸው። ቅዳሜና እሁድ ደግሞ ምንድነው? ዊኬንድ ነው። ስለዚህ በሥራ ቀናት ስንት ሰዓት ነው የምትነቃው ብትሉ what time do you wake up ትሉና ምንድነው ማለት ያለባችሁ? on the work days in the morning የምትለው አንተታችሁ ማለት ነው። በሥራ ቀናት ወይም ደግሞ what time do you wake up on the weekdays? work days ወይም ደግሞ week days ማለት ከሰኞ እስከ ዓርብ ያሉትን እየጠራ ነው። ግልጽ ነው አይደለም? ወይም ደግሞ ቅዳሜና እሁድ ስንት ሰዓት ነው የምትነቃው ስትሉስ what time do you wake up in the weekend? የሳምንቱ መጨረሻዎች እነማን ናቸው? ቅዳሜና እሁድ። ግልጽ ነው። ይሄን ጥያቄ ሰዎች ቢጠይቋችሁ እንዴት ነው መመለስ የምትችሉት? ስለዚህ እኔ ብዙ ጊዜ ጠዋት 12 ሰዓት ነው የምነቃው ለማለት ብፈልግ I
አይደለ? ስለ ራሴ ነው የማወራው። ብዙ ጊዜ ለማለት I usually አይደለ wake up እነቃለሁ ማለት ነው። I usually wake up at 6 a.m. ጠዋት 12 ሰዓት ላይ እነቃለሁ። I usually wake up at 6 a.m. in the morning. ጠዋት ላይ በዚህ ሰዓት እነቃለሁ ብላችሁ እንደዚህ መመለስ ትችላላችሁ ማለት ነው። ወይም ደግሞ I get up ወይም I wake up get up ምትለውን መጠቀም ይቻላል። I get up at አራቱ ላይ 6 ሰዓት ወይም 12 ሰዓት ወይም ደግሞ around እዛ አካባቢ I get up around 6 a.m. in the morning 6 አካባቢ ከእንቅልፌ እነቃለሁ ወይም ካልጋ እነሳለሁ ብለን እንመልሳለን። ሶ ከአስሩ የመጀመሪያው ጥያቄያችን ይሄ ነው። መመለስ የምንችልበትን መንገድ ደግሞ ይሄ ነው ማለት ነው። ኦኬ ወደ ሁለተኛው እንለፍ። ሁለተኛ ላይ ደግሞ ብዙ ጊዜ ምን ብለን እንጠይቃለን? ጠዋት እንደተነሳ መጀመሪያ ምንድነው የምታደርገው? ጠዋት እንደተነሳ በመጀመሪያ ደረጃ የምታደርገው ነገር ምንድነው ብለን እንጠይቃለን አይደለ? ስለዚህ ማወቅ ያለባችሁ ነገር እዚህ ጋር ጥያቄያችን ምንድነው እያልን ነው አይደለ? ስለዚህ what is ማለት አለባችሁ። እሺ ምን ለማለት what ነው አይደለ? ነው ስትሉ ደግሞ is what is መጀመሪያ የምታደርገው what is the first thing አይደለ? መጀመሪያ የምታደርገው ነገር ማለት ነው። the first activity ማለትም ትችላላችሁ። what is the first thing that you do? what is the first thing you do የምታደርገው እያልን ነው። መቼ? when you get up when you get up በምትነቃ ጊዜ በምትነሳ ጊዜ what is the first thing you do when you get up ወይም ይችኛን ምን ማድረግ ትችላላችሁ? after getting up ከነቃ ከተነሳ በኋላ ብዙ አይነት አማራጮችን መጠቀም እንችላለን። ይሄ ብቻ ነው ማለት አይደለም። what is the first thing you do when you get up ወይም ደግሞ after getting up መጀመሪያ የምታደርገው ነገር ምንድነው? እንደነቃ ወይም ከነቃ በኋላ። ኦኬ የመጀመሪያው የማደርገው ነገር ጥርሴን መቦረሽ ነው ማለት ብፈልግስ እንዴት ብዬ ልመልስ? መጀመሪያ የማደርገው ነገር the first thing ማለት የለብኝም። the first thing I do አያችሁ መጀመሪያ የማደርገው ማለት ነው። the first thing I do is what is it? brush my teeth አይደለ? ጥርስ መቦረሽ። ስለዚህ እናንተ ደግሞ የምታደርጉት ሌሎች ነገሮች ሊኖሩ ይችላሉ፣ ሜንሽን ማድረግ ይቻላል። በዚህ ዘመን አብዛኛው ሰው ጠዋት ከእንቅልፉ እንደነቃ ምንድነው የሚያደርገው? ስልኩን ቼክ ያደርጋል። ምን ማለት እንችላለን? the first thing I do is check my phone እንላለን አይደለ? check my phone ወይም ደግሞ I check my phone and ሌላስ and ለምሳሌ ቡና መጠጣ ከሆነ ጠዋት ላይ make some coffee ብዬ እንደዚህ መናገር እችላለሁ ማለት ነው። ስለዚህ አንድ ሰው what is the first thing you do when you get up ብሎ ሲጠይቃችሁ you can say the first thing I do is brush my teeth or you can say in other way I check my phone and make some coffee ስልኬን ቼክ አደርጋለሁ፣ ቡና አዘጋጃለሁ። ስለዚህ እናንተም መጠየቅ ትችላላችሁ። ስትጠይቁም በዚህ አይነት መልክ መመለስ ትችላላችሁ ማለት ነው። ሶስተኛ ጥያቄ ይሄኛውም ሁላችንም ልናውቀው የሚገባ ነው። ጠዋት ላይ ለመዘጋጀት ምን ያህል ጊዜ ይወስድብሃል? እንግዲህ የተለያየ ሰው ጠዋት ላይ ከእንቅልፉ ተነስቶ ከቤቱ እስኪወጣ ድረስ የተለያየ ታይም ይወስድበታል አይደለ? ስለዚህ መጠየቅ የምንፈልገው እሱን ነው። ጠዋት ላይ ለመዘጋጀት ምን ያህል ጊዜ ይወስድብሃል? ይችኛዋ እስካሁን ካየናቸው ትንሽ ዲፊካልት ነች። ስለዚህ ምን ያህል ጊዜ ስትሉ ምን ማለት ትችላላችሁ? how long
በሉሺ how long የጊዜ ርዝማኔ ስጠይቁ how long does it take you ምን ያህል ጊዜ ይወስድብሃል ስትሉ how long does it take you ምን ለማድረግ ለመዘጋጀት ጧት ላይ ለመዘጋጀት to መዘጋጀት ምንድነው get ready in the morning ብላችሁ እዚህ ጋር ትሞሉታላችሁ ጧት ላይ ለመዘጋጀት ምን ያህል ጊዜ ይወስድብሃል how long does it take you to get ready in the morning ሌሎች ጥያቄዎችንም መስራት ትችላላችሁ ዶሮ ወጥ ለመስራት ምን ያህል ጊዜ ይወስድብሃል ስትሉ እንዴት ነው how long does it take you to make ዶሮ ወጥ ኢዚ ነው አይደለ ሌሎችም ለምሳሌ የዩቲዩብ ቪዲዮ ለመቅረጽ ምን ያህል ታይም ይወስድብሃል how long does it take you to record a YouTube video ግልጽ ነው to ብላችሁ ድርጊቱን ታመጣላችሁ ማለት ነው ኦኬ ለመዘጋጀት 45 ደቂቃ ያስፈልገኛል ብልስ it takes me about ነው የምንለው it takes me about 45 minutes to get ready ምን እያለን ነው ለመዘጋጀት 45 ደቂቃ ይወስድብኛል እያለን ነው ወይም in other words I need ያስፈልገኛል ማለት ትችላላችሁ I need around 45 minutes ምን ለማድረግ to get ready ለመዘጋጀት ወደ 45 ደቂቃ አካባቢ ያስፈልገኛል እያላችሁ ነው ወይም ደግሞ መዘርዘር ትችላላችሁ to shower ለማድረግ ከዛ ኮማ to shower ከዛ ልብስ ለመቀየር to get dressed and eat እስኪቺኛን ሁላችሁም እናንበባት I need around 45 minutes to shower get dressed and eat ሻወር ለመውሰድ ልብስ ለመቀየር ለመብላት ወደ 45 ደቂቃዎችን ያስፈልገኛል ስለዚህ it takes me about ማለት ትችላላችሁ ወይም I need around ብላችሁ መናገር ትችላላችሁ I know እቺኛው ከሌሎች ትንሽ ዲፊካልት ነች ግን ይሄንን መያዝ መሸምደር ትችላላችሁ how long does it take you to get ready then ስትመልሱ it takes me about or I need around እያላችሁ መናገር ይቻላል let's proceed question number 4 ምን ይላል ስንት ሰዓት ነው ከቤት የምትወጣው ማለት ብትፈልጉ እንዴት ነው ስንት ሰዓት ነው ከቤት የምትወጣው ስለዚህ ስንት ሰዓት ስትሉ what time do you wake up ስንል ትዝ ይላችኋል ስንት ሰዓት ነው ከእንቅልፍ የምትነቃው እዚህ ጋር ግን መንቃት ሳይሆን ቤት ለቆ መውጣት what time do you ቤት ለቆ መውጣት ምንድነው leave what time do you leave the house ከቤት ስንት ሰዓት ነው የምትወጣው ስትሉ ከዚህ በኋላ what time do you leave the house ቤቱን ለቀህ ስንት ሰዓት ነው የምትወጣው እያላችሁ ነው ማለት ነው ግልጽ ነው አይደለ እንመልስ እስኪ ለዚህ I leave the house ቤቱን ለቅቄ የምወጣው I leave the house at 7:30 ጧት 1 ሰዓት ተኩል I leave the house at 7:30 to catch the bus እንዳያመልጠኝ ለመያዝ አይደለ ባስ ለመያዝ በዚህ ሰዓት ወጣለሁ ግልጽ ነው አይደለ ወይም ደግሞ ምን ማለት ትችላላችሁ I usually head out to work at 7:30 a.m. head out ስትሉ መውጣት ማለት ነው እሺ መውጣት ነው ሌላ ምንም ትርጉም የለውም I usually head out to work at 7:30 ወይም ደግሞ
I leave the house ቀላላችን እቺን መጠቀም ትችላላችሁ I leave the house at 7:30 I think ይሄ ቀላለው what time do you leave the house ስንት ሰዓት ነው ከቤት የምትወጣው በዚህ መልኩ መመለስ እንችላለን ወደ question number 5 እንሂድ question number 5 ወደ ስራ በምንድን ነው የምትሄደው ብለን እንጠይቃለን አይደለ ባስ ነው የምትጠቀመው ታክሲ ነው ራይድ ነው ምንድነው ወደ ስራ በምንድን ነው የምትሄደው ኦር ደግሞ በራስ መኪና ነው ወይ ሶ እንዴት ነው ይሄን የምንጠይቀው ኦኬ ይሄን ለመጠየቅ how ብላችሁ መጀመር አለባችሁ እሺ ሶ እዚች ጋር በምንድን ነው የሚለው በእንግሊዘኛ እንዴት ብለን ነው የምንቀይረው እሺ how do you get to work ካላችሁ በቃ ከላይ በአማርኛ የተጻፈውን እየጠየቃችሁ ነው ወደ ስራ በምንድን ነው የምትሄደው ስትሉ how do you get to work is it by bus by taxi or by driving ራስ እየነዳህ ነው ወይ so how do you get to work ወደ ስራ እንዴት ነው የምትሄዱት ስትባሉ ለምሳሌ በየቀኑ ባስ ነው የምትጠቀመው ባቡር ነው የምትጠቀመው ታክሲ you can say whatever you want so I take ማለት ትችላላችሁ I take the train every day I take the train every day በየቀኑ ባቡር እጠቀማለሁ I take the bus every day ብላችሁ መናገር ትችላላችሁ በራሳችሁ መኪና የምትሄዱ ከሆነስ I drive to work እኔ ወደ ስራ እየነዳሁ ነው የምሄደው it takes me about ምን ያህል ደቂቃ ይወስድብኛል it takes me about 25 minutes 25 ደቂቃ ይወስድብኛል ስለዚህ እናንተ ደግሞ የራሳችሁን እየቀየራችሁ መናገር ትችላላችሁ ማለት ነው አሁንም ወደ ቀጣዩ እንለፍ question number 6 ሌላኛው ብዙዎቻችን የምንጠይቀው ቁርስ ላይ ምንድነው የምትበላው ወይም ምሳ ላይ ምንድነው የምትበላው እራት ላይ ምንድነው የምትበላው ብለን እንጠይቃለን አይደለ ስለዚህ ምንድን የምትል ነገር ስታዩ ብዙ ጊዜ what ነው የምትሆነው አይደለ what do you eat ምን ማለት ነው what do you eat ምንድነው የምትበላው what do you eat ለምን for breakfast አይደለ what do you eat for breakfast ለቁርስ ምንድነው የምትበላው ለምሳ ምንድነው የምትበላው what do you eat for lunch what do you eat for dinner ለራት ምንድነው የምትበላው ኦኬ ስለዚህ ለምሳሌ ጧት ላይ ሳንድዊች ነው የምበላው ልል እችላለሁ or ሌላም ነገር እንደዛው ስለዚህ I have a sandwich for breakfast ለቁርስ ሳንድዊች ነው የምበላው አይደለ I have a fasting furfur ማለትም ትችላላችሁ ስለዚህ የምንበላውን ነገር እዚህ ጋር መናገር እንችላለን አይ ቁርስ ዘላለሁ ስትሉስ I usually skip መዝለል ነው breakfast jump እንዳትሉ ደግሞ መዝለል jump ነው ብለን ጃምፕን መዝለል እንዳንል skip የሆነች ነገርን ማሳለፍ skip breakfast I usually skip breakfast ብለን መናገር እንችላለን ማለት ነው question number 7 ሌላኛው ደግሞ ምን ጠይቃት ብዙ ጊዜ ከስራ በኋላ ብዙ ጊዜ ምን ታደርጋለህ አንድ ሰው ስራ ከጨረሰ በኋላ ቀጥሎ ምንድነው የሚያደርገው ሊዝናና ይችላል የተለያዩ ነገሮችን እንዴት ብለን ነው ይሄንን የምንጠይቀው what do you usually do ምን ማለት ነው ብዙ ጊዜ ምንድነው የምታደርገው ከምን በኋላ ከስራ በኋላ after work ከስራ በኋላ ምንድነው የምታደርገው ብለን እየጠየቅን ነው ግልጽ ነው አይደለም what do you usually do after work ምን ልንል እንችላለን ወደ ጂም ብዙ ጊዜ እሄዳለሁ ልንል እንችላለን I usually
go to the gym አይደለ? to exercise ስፖርት ለመስራት ወደ ጂም እሄዳለሁ። ወይም ደግሞ I usually take a walk አደርጋለሁ ልንል እንችላለን። ወይም ደግሞ በቤት ውስጥ ምን ልናደርግ እንችላለን? I make dinner I cook dinner at home I cook dinner at home and ከዛስ watch TV ስለዚህ after work የተለያዩ ድርጊቶችን እናደርጋለን። እነሱን በዚህ መልኩ እንገልጻለን። what do you usually do after work? I usually go to the gym I cook dinner at home and watch TV እናንተም የምታደርጓቸውን ፕራክቲስ ማድረግ ይቻላል። question number 8 ወደ አልጋ ስንት ሰዓት ነው የምትሄደው? ስለዚህ ለመተኛት ነው። አሁን ወደ አልጋ ስንት ሰዓት ነው የምትሄደው ወይም ደግሞ ስንት ሰዓት ነው የምትተኛው? ስለዚህ what time ማለት አለብን አይደለ? what time do you አሁን እዚህ ጋር ምን እያልን ነው? ወደ አልጋ መሄድ አይደለ? ስለዚህ what time do you go to bed ቀላል ነው አይደለ? ይችኛ ቀላለች። ስለዚህ what time do you go to bed ወደ አልጋ ስንት ሰዓት ነው የምትሄደው? ኦኬ I usually ብዙ ጊዜ ወደ አልጋ የምሄደው go to bed around ወይም ደግሞ at 10 p.m. ማታ 4 ሰዓት አካባቢ ወደ አልጋ እሄዳለሁ እንላለን ማለት ነው። I sometimes stay up እቆያለሁ። እስከ ስንት? stay up until 11:30 እስከ 5:30 ድረስ sometimes ልቆይ ይችላል። አመሻለሁ። stay up ማምሸት ማለት ነው። ኦኬ መቆየት ግልጽ ነው አይደለ? what time do you go to bed ስንት ሰዓት ትሄዳለህ? I usually go to bed at 10 ማለት ትችላላችሁ። I sometimes stay up until ብላችሁ የምትቆዩበትን መናገር ይቻላል ማለት ነው። number 9 እና number 10 ይቀሩናል። እነዚህ ሁለቱ እስካሁን ካየናቸው just a little difficult ናቸው። number 9 በየቀኑ ተመሳሳይ ውሎ ነው የምትከተለው። that means አንድ ሰው ምን ይኖረዋል? ሩቲን ውሎ የምትለውን ሩቲን ብላችሁ ያዙልኝ። ለሩቲን የአማርኛ ቃል ስላጣሁኝ ነው። ስለዚህ በየቀኑ ተመሳሳይ ሩቲን ነው ወይ የምትከተለው? ጧት እንደዚህ ታደርጋለህ፣ እንደዚህ ይሆን ተከታትሎ የሚደረጉ ነገሮች ያ ነገር አይቀያየርብህም ወይ ነው ወይስ ይለያያል ወይስ ይቀየራል? እንዴት ነው ይሄን የምንጠይቀው? ስለዚህ ምንድነው የምትሉት እዚህ ጋር do you ብላችሁ መጀመር አለባችሁ። ስለዚህ do you ስትሉ እንደዚህ ታደርጋለህ ወይ ነው። እሺ እዚህ ጋር ትከተላለህ ወይ ነው። ለምሳሌ እንግሊዝኛ ትናገራለህ ስትሉ do you speak English ነው የምትሉት አይደለ? ስለዚህ do you ማለት አለባችሁ። ምን do you follow ምንድነው follow መከተል? do you follow the same routine ተመሳሳይ ሩቲን ትከተላለህ ወይ? do you follow the same routine ግን አልጨረስንም ወይስ ይለያያል? or እዚህ ጋር ማለት አለብኝ or does it change? እዚህ ጋር do ብለን ጀምረን እዛ ጋር ግን does እንላለን። ለምን? it ስለሆነች does it change? okay do you follow the same routine or does it change? ምን ማለት ነው? በየቀኑ ተመሳሳይ ሩቲን ነው የምትከተለው ወይስ ይለያያል እያለ ነው ማለት ነው። my routine የኔ ሩቲን my routine is ብዙ ጊዜ ተመሳሳይ ነው። my routine is mostly ተመሳሳይ ነው the same throughout the week በሳምንቱ ሙሉ የኔ ሩቲን ተመሳሳይ ነው። my routine is mostly the same throughout the week or during the week ማለት ትችላላችሁ። or ደግሞ
my routine changes ማለት ትችላላችሁ። ይቀያየራል። changes ምን ላይ ተመስርቶ depending on my schedule depending on my schedule በሚኖረኝ schedule መሰረት ሩቲኔ ሊቀያየር ይችላል ማለት ነው። ሰኞ የሚኖረኝ schedule ሩቲኔን ይወስኗል። ማክሰኞ ሮብ እያልን ነው ማለት ነው። So do you follow the same routine or does it change? My routine is mostly the same during the week. My routine changes depending on my schedule. You can say something like that. ወደ መጨረሻው 10ኛው እንሂድ። So እንዴት ነው የምንመልሰው ለዚህ ጥያቄ? ለምሳሌ ጧት ቡና መጠጣ ከሆነ የጧት ቡናዬን እወደዋለሁ ብዬ መጀመር አልችልም። I enjoy ወይ I like my morning coffee. ስለዚህ ጧት ላይ መጠጣትን ቡና ኢንጆይ ያደርጋታለሁ፣ እዝናናታለሁ። ስለዚህ ካሉኝ ሩቲኖች ውስጥ ይሄኛው why ለምን እዚህ ጋር ይሁት it is peaceful ሰላማዊ ነው። በቃ ጧት ላይ it is peaceful and ቡና መጠጣት ደግሞ ምንድነው and helps me ያግዘኛል helps me to start the day ቀኔን እንድጀምር ያግዘኛል ብለን መመለስ እንችላለን ማለት ነው። ቀላሉ አይደለ? ምናልባት ደግሞ ሌሎቻችሁ ከሞርኒንግ ኮፊ ይልቅ ማታ ኢቭኒንግ ላይ ወክ የምታደርጉት ነገር ልትመርጡ ትችላላችሁ። ስለዚህ I like my evening walk. ለምን ተብለናል? Why? Because it helps me because ያግዘኛል እያላችሁ ነው። because it helps me to relax ዘና ፈታ እንድል ያደርገኛል። ስለዚህ I like my evening walk. So which part of your daily routine do you enjoy the most? የበለጠ የሚያዝናና የትኛው ነው? I enjoy my morning coffee. I like my evening walk. እያላችሁ የራሳችሁን መናገር ትችላላችሁ። So ስለ ዴይሊ ሩቲን በጣም በተደጋጋሚ ልንጠይቃቸው የምንችላቸው ጥያቄዎች እነዚህ ናቸው። ደጋግማችሁ እዩት። ነገር ግን 11ኛ ቦነስ ኩዌስችን አለኝ። 11ኛው ቦነስ ኩዌስችን እጽፈዋለሁ። እናንተ ኮሜንት ሴክሽን ላይ በእንግሊዘኛ የምታስቀምጡ ይሆናል ማለት ነው። So ቦነስ ኩዌስችናችን እኔ ያልሰራውን በርግጥ እናንተ ናችሁ የምትሰሩት። የቀን ውሎ ወይም ደግሞ የቀን ሩቲንህ ብላችሁ ያዙት። እሺ በእንግሊዘኛ ስትናገሩኝ ሩቲን የሚለውን እንድትጠቀሙ ፈልጋለሁ። ሩቲን ሚንስ ጧት እናደርጋለሁ፣ ቀጥሎ እናደርጋለሁ እያላችሁ ቀደም ተከተል የምታስቀምጡበት የሆነ እቅድ ይኖራችኋል አይደለ? እሱ ሲቀየርብህ ምን ይሰማሃል? አንዳንዴ ከኛ ፕላን ውጪ የሆነ ነገር በመሃል ይገባና ይቀያየርብናል አይደለ? ሶ የቀን ውሎ የቀን ሩቲን ሲቀየርብህ ምን ይሰማሃል? How do we say it in English? ስለዚህ 10 እኛ አይተናል። እቺኛውን ደግሞ ሁላችሁም ኮሜንት ሴክሽን ላይ እምትሞክሩ ይሆናል ማለት ነው። ስለተከታተላችሁኝ አመሰግናለሁ። በቀጣይ በተከታታይ ሞርኒንግ ሩቲን ላይ የምናደርጋቸው ነገሮች፣ አፍተርኑን፣ ኢቭኒንግ፣ ናይት ሩቲን ላይ የምናደርጋቸው ተደጋጋሚ ድርጊቶች በእንግሊዘኛ እንዴት ኤክስፕረስ ማድረግ እንደምንችል የምንማር ይሆናል። ቻው።